መራይት ጠራኝ ዶክተር። ለምንድን ነው የምትጮይው? እኔ አይደለሁም ታካሚ ነው። ለምን መድኃኒት መስሎኝ በረኪናው አንተ ለምንድን ነው የምትጮህ? ዝም በል። ገደለችኝ። በበረኪና የሞት የለም። መጣው ወተት ወጋ። ኧረ በስመ አብ። አብሬሎ አላሙዲን ይሳሳትብሻል። እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው? አላሙዲን እንዳይሳሳት እኔ ቢሳሳት ላርመው። ገባለኝ ኧረ ወደ ሜዳው ገባለኝ ጨዋታን ጀምሬ በወር ውስጥ 4 ፖስፒል ዋጥኩ ችግር ያመጣል አለች። ከዛ ማንን ለማስቀናት በኢየሱስ ስም የዛሬ 21 ዓመት በደማቅ ሰርግ ተጀመረ ይላል። መጀመሪያ ሳየው ደረጃና አንተ ይመስለኝ ነው። ይሄ ነበር የቀራችሁ። አይ አብሬሽ ሰላም ጤና ይስጥልኝ። ውድ የአብሬል ኤችዲ ቤተሰቦች እንደምን አላችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እኔ እግዚአብሔር ተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። እንዴት አላችሁልኝ? ስራ፣ ትምህርት፣ ጤንነት እንዴት ይዟችኋል? ይሄው ሁሌም እንደምላችሁ በያላችሁበት አሪፍ ነገር እንዲገጥማችሁ የኔ ምኞት ነው። ያ ተከስተናል። ጠፍተን የነበርን ሰዎች አሁን ደግሞ በስተናል ትላለ። ያዝልቅልን። እንዴት ናችሁልኝ? ዛሬም እናንተን ዘና ፈታ ሊያደርጉ የሚችሉ ቪዲዮዎች ተሰብስበዋል። አብረን ዘና ፈታ እንላለን። አብራችሁ ዘና ፈታ ስለምትሉ ደግሞ በጣም ደስተኛ ነኝ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ዛሬም አሪፍ ነገሮች ይዘናል። ብቻ ቪዲዮአችንን ከመጀመራችን በፊት እንደተለመደው ላይክ አርጉኝ ፈልጌው ነው። ያ ቪዲዮ ሲጀምር ላይክ ማድረጋችሁን እንዳትረሱ። ላይክ ማድረጋችሁ ቪዲዮ የብሶ ጋር ስለሚደርስ አትርሱት። ላይክ አድርጉ። ብዙዎቻችሁ ደግሞ በቲቪ ነው የምታዩት። ቲቪ ላይም ላይክ ማድረግ ይቻላል። ሪሞታችሁን በደንብ ተጠቀሙት። ላይክ አድርጉ። ለቻናሌም አዲስ ሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ የሳቂታ ፋሚሊ አባል በመሆን ዘና ፈታ ማለት ትችላላችሁ። ፕሮግራማችንም ከመጀመራችን በፊት ሁሌም እንደምናደርገው ላስት ቪዲዮ ላይ ጥያቄ ጠይቄያችሁ ነበር። ለዛ ምላሽ የሚሆን ወደ 415 ኮሜንት አለ። እስቲ ማን ይሆን አሸናፊ? እኑ ደምሴ ሰራዊት ፍቅሬ ብላለች። በትክክል ተመልሷል። እኑ ኢንስታግራም ላይ አናግሪኝና ሽልማትሽን ውሰጂ። ከዚህ በፊት ያሸነፋችሁ ሽልማታችሁን ያልወሰዳችሁ አናግሩኝ፣ ሽልማታችሁንም ውሰዱ። የዛሬው ጥያቄያችንም ይሄ ነው። ሁላችሁም ተሳተፉ። መልሳችሁንም ኮሜንት ላይ አስቀምጡልኝ። መዝናናት ትፈልጋላችሁ? ስፖርት ትሞክራለህ? ተው እንጂ። ምን ትሰራለህ? ቦክስ? ተው እንጂ። ተወዳድረህ ታውቃለህ? ተው እንጂ። እየሸሸ ነው። 42 ኪሎ ተው እንጂ። ተርስ እና ተወዳድረህ ታውቃለህ? አሸንፈህ ታውቃለህ? አንበሳ ትወዳለህ? ቦክስ? ብዙ ቦክስ ስፖርት አይመስለውም። ሌላ ነገር ድብድብ አድርጎ ነው የሚያስበው፣ ግን በጣም ከባድ ስፖርት ነው። እሺ ልዩ ለሰፈር ሰዎች ማያውቁ ካሉ ይኸው ቦክስ ይችላል። 42 ኪሎ ከዛ 52 ከዛ እያልክ ትቀጥላለህ። ትቀጥልበታለህ በዚህ እዩ። ተስፋ አለን፣ ባንቺ ተስፋ አለን። ያ ብዙ ጊዜ ቦክስ ሲባል ሰቡ በቃ መሰንዘሩ ምናምን ለኔ ዋናው ዲፌንስ ነው። ማን እንዴ አንዴ እኮ ካመለጠ በቃ ምንም ብትችል መሰንዘር ባንዴ የምትዘረር ሰው ብትሆንም መዘረር አለና የሆነ መሸፈን መቻል ካልቻልክ ዲፌንስ ነው ወሳኝ ለኔ። ምን ተላላችሁ? እውቀት ያላችሁ ደግሞ ንገሩኝ። ማሂ የጀጎል ግንብ ቤት ይገኛል? ዝዋይ አይደለም። ኧረ ተው ስሙኝ፣ ኧረ ተው። ሐይቅ ነው ዝዋይ። ማርያምን ይሹ ላይ የሚቀርቡ ሰዎች ይጠይቁልን ወይ መልስ እየተነገራቸው ነው የሚገቡት። ምንም አያመነቱም። በቃ የሚመልሷቸው መልሶች አንደኛ የዝዋይ ልጆች የታላችሁ የተባላችሁ ነው መልስ ስጡ። ጤና ጣቢያ ኤፊ ዶክተር በሽታዬ ምንድነው? ተባሉ። መራይት ጠራኝ ዶክተር። ለምንድን ነው የምትጮይው? እኔ አይደለሁም ታካሚ ነው። ለምን መድኃኒት መስሎኝ በረኪናው ወጋሁት። አንተ ለምንድን ነው የምትጮህ? ዝም በል። ገደለችኝ። በበረኪና የሞት የለም። መጣው ወተት ወጋ። መራይት አቤት። ተጠንቅቀሽ አክሚ። በረኪና ታባክኝ። አትፍረድባት። ነርስም ጽዳትም ደርባ ነው የሚሰራው። ኤፊ
በረኪና ወቅተ ወተት ከወጋችሁ ኒውትራል ይሆናል እና ዶክተሩ ያሳሰበው በረኪና መዋከኑ ችግር የለም ትችላለህ ያህዋን ሞቶ ይስገና ነው ዶክተር በጣም ቆየው ሰዓት ነበር ምን ችግር አለ አሁን ጀምር በቀኝ በኩል ያለውን ነርቭ ቁረጠው በቀኝ በኩል ነው ያልኩህ ዶክተር በቀኝ በኩል ሰውየው እኮ ሞተ በቀኝ በኩል በኔ ቀኝ በኩል ነው ባንተ ነው እንዴ ዛሬ እኮ አራተኛ ሰው ነው የምትገለው ሱፐር አትሌት ተሰራው ጎልስ ቅጣሪ አንተ ሰውየው ሞተ እኮ በቃ ዝም ብለህ ጻፍ እንደሞተ ጻፍ ዶክተር የሞቱ ምክንያት ምንድነው በቃ ቀኑ ደርሶ ነው ብለህ ጻፍ ያተብለው ደግሞ ከዚህ በላይ ደሞዛችን ይቆረጡ የሐኪም ቤቱን ወጪ ይከፍላል አልከፈለም በቃ አንድ ኩላሊቱን አውጣና ሽጥና በቃ ይክፈል ይችላል ረግፍ ያዋን አንቺም ህክምናችን ትላለህ እችላል እሺ ማነው አፏጭለት አፏጭለት አንደኛ ሌላ ስራ ሌላ ነገር ቢሞክሩ ነው የሚሻለው እና ለዛሬ እንግዲህ መቼም አልሆነም አዲስ ምሳቃ ገዝቻለሁ ምን አዲስ ምሳቃ ገዝቻለሁ ኧረ ግርማ እቺ ልጅ ላይ በቃ እንደዚህ ነው የተያዘችው አንዱ ሊፍት ማስታወቂያ ሰራባት ምንም አይነት ኪሎ የሚችል ምናምን ኧረ ተው ምሳቃው ግን ተመችቶኛል ተው ለዴሊቨሪ ስራ ከመውጣቴ በፊት ቺኳን አመጣውላችሁ እንቁላል ስጋ ቶስት የተደረገ እንቁላል ኢንዶሚን በእንቁላል ፍሩት ወተት እርጎ ዘጋት ክላሽ ግን አያረግም ከስራ ከመውጣት በፊት የሁሉ ተበልቶ እንዴት ነው መንቀሳቀስ ወተትና ብርቱካን ደግሞ አብሮ አይሄዱም አላቅም የሆነ ሰው ኮንተንቱን ወዶታል ብለው ይሁን የሚሰሩት እንደዚህ አይነት ነገር አይገባኝም ይሄ ሙሉ ቤተሰብ የሚቀልብ ቀለብ በቀላሉ አንዱ ውስጥ አትክተቱ ተው ግፍ ነው ቺኳ ተበሳለች ብያቸዋለሁ ሌላ ታሪክ ነች ጎ ናይጄሪያ let's go America let's go China let's go Holland let's go everywhere እቺ ልጅ ኳስ ታንቀረቀባለች እንደልቧ የቲክቶክ በቃ ያላሳበደ ሰው የለም የምትለው እንደዚህ ነው አሁን ደግሞ በሽፎን እየተገለባበጠች ነው ኦ ማይ ጋድ ዋው ይመችሽ አንድ ነገር ግን እርግጠኛ መሆን የምችለው የዘጠናዎቹ የተወለድን ሰዎች ማለት ነው የሙከራ ትውልዶች እንደነበርን I'm for sure ቴክኖሎጂ ተሞክሮብናል የልጅ አስተዳደግ ተሞክሮብናል የህፃናት መዝሙሩ ተሞክሮ ያልተሞከረብን ነገር የለም እኔ አሁን ልጅ እያለሁ የመጀመሪያ ልብ ስብራቴ የተፈጠረው በዛ በበጋ በሚለው መዝሙር ነው እሱ መዝሙር ኬጂ ሆኜ እየተዘፈነ ሁሌ ነው ልብ የሚከፋው አሁን ግን ለምን እንደሚከፋው ገባኝ የሆነ ጨለማ ነገር አለው በዛ በበጋ እጮኛ ጠፍቶ ፍለጋ እኔ ኬጂ ሆኜ ምን እጮኛ ነው ከዛ መሸበትና ሰው ይገባሽ ሰው ያስጠጉ ከዛ ልጅቷን ያተከናን ባያስጠጉትን ሰዎች ቤት ልጅ ተከናን ባያት ወደዳት ይዟት ጠፋ በለሊቱ ሰው ቤት አሳርፎት እንግዳ በላ ጠጣው ብለው ይዟት ጠፋ በለሊቱ ምን እንደሚያስተምሩ አስቡ ሲሄዱ አባይ ደረሱ ከሞላ አባይ ደግሞ በበጋ ለምደው የሚሞላ ነው ከዛ ለመሻገር ሲሞክሩ ሰምጣ ቀረች የሱ ፍቅር አሰመጠኝ ሰው ልጅ
ወዝዶ ከዛ በቃ የኔ ፍቅር አረሳሽም እስከ መቀብር ምናምን ነገር ያለ አለቀሰ አብሬ ያለቀስኩኝ ለኬጂ መዘመር ለህፃን ልጅ ከዛ ደግሞ ይመጣላችኋል አቲሚቴ የሎሚ ሽታ ያ ሰውዬ ምን አለሽ ማታ ምንም አላለኝ ተዳሩ ፈቶ ሁሉ ሰድሽ አለኝ ምንድነው የምታስተምሩን አይወስድሽም ተዳሩ ፈቶ ምንልሻል ጋሻ ጦር ይዞ ነው ምናምን ነገር ከዛ በኋላ ከቤቴ ላይ ቆራ ሰፍሮ የለችም ብሎ ሄዶ በሩ ምናምን ይላል ከዛ ምንድነው እኔን ያብረኛ ክንፈኝ ምናምን ብቻ እያለ ሄድና ከዛ አህያ ሞቶ ጅብ ሲያለቅስ ሃው ጅብ ያለቅሳል አህያ ሞቶ እራቱ ቀርቦለት ለምን ደም ያለቅስ ከዛ አንገቱን ሲነቀስ እሺ ምናምን it's okay ይሁን ይነቀስ እሺ ችግር የለውም ሙሉ አንገት የሆነ ፍጡር እሺ ይነቀስ እሱ ችግር የለውም ከዛ ቁንጫ ቆማ ስቀድስ ገጣሚ ጽፎታል ተጫዋል ደና የሚባሉት ዘፈኖች ምንድን ነበር 10 አረንጓዴ ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 9 ይቀራል ከዛ ድንገት አንዱ ወድቆ ቢሰበር 8 ይቀራል ድንገት አንዱ ወድቆ ቢሰበር 7 ይቀራል ድንገት እያለ ይሄ ሰውዬ ብርጭቆ የሚፈጨው እናቱ አጠገቡ የለችም እንዴ ማዘር ዝም ትላለች እንዴ ድንገት ይሁን ደና እኮ ተብሎ ነው እሱ ከዛ ደግሞ ሌላው ትንሽ ደና የሚለው አሻንጉሊቴ እወድሻለሁ ልክ እንደ እናቴ አሻንጉሊቴን እንደ እናቴ እኔ አላቆም መዝሙር እኛ ገጠመ ተብሎ በቃ ገጠመ ተብሎ አሁን ምንድነው የሚሉት ደስተኛ የሆነ ያጨብጭብ ያውኖቹም አጻዴር ነው ቀዩ አፍ በመስኮት የገባች ኮምፒውተር አርጊ ይቅርብሽ ያውኖቹ መዝሙሮች ይሻላሉ በጣም ይሻላሉ እንዴ ትግስ ቢጫ ልበልሽ በርግጫ ልበልሽ በጎራዴ ምናምን እኮ ነው መዝሙሮቻችን እና ለትዝብቱ ልዩና መሰገናለን አስተያየታችሁን ኮሜንት ላይ የድሮ መዝሙሮቻችን በጣም ወንጀልን የሚያበረታቱ ነገሮች ነበሩ ሲጀመር ነው ማለት ኦፕራሲ እየተባለ አደገ ልጅ የትም ነው የማይደርሰው የትም ሲጀመር ኦፕራስ ማለት ነው ወርዶ የመጣው ከእንግሊዘኛ ቃል ነው ሆፕለስ ማለት ነው ተስፋ የለሽ ማለት ኢሚዲየትሊ እየነገሩን ያሳደጉን እንዴ እኔማ ተወርውሬ ረስቶኝላን አንገቴን ውይ መጣ እንዴ ነው ይሳላሉ ተበዳይ ነኝ ነው የተበለ ኢንስፓይሬሽን ኦፍ ዘይር በላ ማናዘዋል ተሰማለ ይገል ላይክ አርጉ ተምችቶኛል አረዳደ ሆፕለስ ከሆፕለስ የመጣ ነው ዋው አስተያየታችሁን ኮሜንት ላይ AI ነው artificial intelligence የት ግቢ ነው ምን ሊያረግ ነው ለፕሮጀክተር ምናምን ከባድ ነው ወይስ የኤሌክትሪክ ቢል አስቸገሯቸው የደረሰ ይሰካ ሌላ ታሪክ የግቢ ዶርም ቤተሰብ የሚመስለው ቨርሰስ ዋው የት ነው የግቢ አረ ኤሲ ማለው ሪያሊቲ ግራፊቲ ያለ ቴክስ ምናምን ነው ጽዳት ሪያሊቲ ነው ማዘር ፋዘር የተረዳችሁ ከባድ ነው እኛ ቀለም ምናምን አስቀብተናል የግርግዳ ላይ ጻፈ ምናምን ተብሎ ታጠፋለ ወይ ዶርሙን ታስቀባለ ከፍለ ይሄ ቪዲዮ ማለት ነው ልክ የሴቶች ኢንስታግራም ዲኤም ውስጥ ገብታችሁ አንዴ ሁለቴ ሶስቴ ከተዘጋችሁ በኋላ ለአራተኛ ጊዜ ለምትሞክሩ ሰዎች ነው ሃይ ዝም ሄሎ ዝም how are you doing ዝም ሰላም ነው ደግሞ ሰላም ነው ይሄ ሰላም NW ያላችሁ ለምትጽፉ ሰዎች በቃ ይበቃል ሶስት ጊዜ ከተጠየቃችሁ በኋላ ሶስቴ መጠየቅ አያስፈልግም ግን በቃ ግድ ብሎች ሶስት ጊዜ ከናገራችሁ በኋላ ምንም ካልተመለሰላችሁ ፕሊዝ ላንተ ነው ታቃለ ኖር እና ለከፋ ነው እንደ ለከፋ ነው የሚቆጠረው ዝም ብሎ አንዳንድ ሰዎች ለአመታት ነው እዛ ኢንስታግራም ዲኤም ውስጥ ራሳቸውን ነው የሚያዋሩት ራሳቸውን እሷት መልሰ ራሳቸውን ነው የሚያዋሩትና ፕሊዝ ኦኬ ይቅር በቃ እናቁ እነዚህ ነገሮች
እንተዋቸው። በኋላ ብታገኟት የምርና in real life ራሱ እስቲ ኢንስታግራምሽን ብለህ ብትቀበላትና ሜሴጅ ቢታይ embarrassing ያጋጥመው ይገናኙ ችግር የለውም። ግን አሉ ፍሬንዶቻችን ዙሪያችን ላይ አሉ ሁሉም ቺጋ በቃ ሜሴጅ ልከዋል ሃይ ምናምን ብሎ አንዳንዱ አለ ራሱን የሚያወራለችው ተመችቶኛል አትመልሽልኝም ማለት ነው መጥገበሽ ነው ማለት ነው ያለ ራሱ እና ተው ለከፋ ነው ተብሏል። በወሩት 4 ፖስፒል ዋጥኩ ችግር ያመጣል አለች። ከዛ ማንን ለማስቀናት ከዛ አንድ ወንድማችን ይሄ የተጋጨው መኪና የተገለበጠው መኪና ታጫል ኮሜንት ላስቀምጧል። በጌታ በኢየሱስ ስም ኪፋ እንደዚሁ ይወደቅ ለሚሆኑ ሰው ተሪፏል ብቻ እንዲህ ያለ አማርኛ ነው ያወራው እንዲህ ያለ አማርኛ ኮሜንት ፊደሎቹ መኪና ውስጥ ነበሩ እንዴ አረ ሲንገደልከኝ የዛሬ 21 ዓመት በደማቅ ሰርግ ተጀመረ ይላል። መጀመሪያ ሳይው ደረጃና አስቴ መስሎኝ ነው። ሰው ይኮምታል እኮ ደረጃና አረግፍ ሌላ ታሪክ አታስቀኝኝ። ግን ተመችቶኛል አጨብጭበናል። እንደዚህ ይባላል። አሳድገው ሞተዋል። ና ምንድነው ያስኩ አሳይ ምን ያስኩ ምንድነው አንተ ባለጌ ምን ከዚህ ስለወጣው ነው ከዚህ የወጣሁት አስቀድሼ ነው እያልከኝ ነው አልጋለ አሁን አባት አሳደግኩኝ ነው የሚለው ምንድነው የሚሉት? ወይኔ ልጅ ብትሆን ቆንጥጬ ነበር ማሳድገው። አንተ ቆንጥጡ እዛው ልጅ ሆነ ራሱ ስመት ደሞ ታወራለህ አይደለ? ምን አይነት ብልግና ነው ቃንተ? ፍቅር ምንድነው? ከማን ጋር ወይ አባ የኔው ጉድ ነው ወይ ጉድ አሳድገው ሞተዋል። አንተ ግፈኛ አሳድገው ሞተዋል። ያ ከመፍረድ የራሳችንንም ዞር ብሎ ማየት አሪፍ ነው እየተባለ አሳድገው ሞተዋል። ተመችቶኛል። አላሙዲን ይሳሳትብሻል እሷን አትምሰይ ይቅርብሽ። ማንን ማህደር ነው አላሙዲን እንዳይሳሳት እኔ ቢሳሳት ላርመው እኔ ቢሳሳት ማርመው ይመስላችሁ እንዴ? ቆይ ግን እናንተ ሌላ ታሪክ አቤ ኧረ መመሳሰል ውጭ ቤ ባምቢ ሀበሻ እኔ እንኳን ባምቢ ሀበሻ የሚለውን ፍሬዝ ብዙ መጠቀም አልፈልግም። ምክንያቱም ሙዲሽ ጽድት ያለና የነጮች ስለሚሆንብኝ ባምቢ ፈረንጅ እያልኩ ነው የማወራው ከዚህ በኋላና ባምቢ ፈረንጅ ባለፈው ላይቭ ላይ ስለ ሼሁ ምናምን ስታወሪ ሰምቼሻለሁና በዚህ አይነትማ አራዲዬ ልጅ አንቺ ሼሁ 3 መንታ ሁሉ ቢያስረግዙሽ እንዴ ጋሽ ይቅርታ ገባሁብህ ምናምን ብለሽ እንደምትወርጃ ልጠራጠር ምን ታይተኝ ማስተፋት ባባላ እሺ ነው አሁን ላወራ የመጣሁት ነገር ቢኖር ዋናው ፖይንቴ ከመዲና ከቤተሰቦቿ እንጀራ ላይ ዱር እንዴት ነው ከመዲና በቤተሰቧ እንጀራ ላይ መጣችው ነገር ይታረ ከደብተር በላይ ይታረ ባምቢ እኔ ምን አሰጠውሽ ባምቢ ሌላ ታሪክ ለኔ ላርመው አለች እኮ ደግሞ በጣም እየተመሳሰላችሁ ነው። ደምቦሽ ቦሽ ብላለች ባምቢ እንደውም ፎቶ ላይ እኮ ተመሳሰሉብኝ እና በእንጀራቸው ነበር አየኝ በይ አንዳንዴ ዝም ብለን ተገናኝተን ብንተኛስ ማለት የግድ ማውራት አለብን መውጣት አለብን መብላት ብንተኛስ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ልጅ ነሽ ምንድን ለማለት ፈልገሽ ነው? እኛ በተረዳንበት ነው ወይስ ሌላ ነገር አለ? ኮሜንት ላይ መተሽ መልሽልን። ዋው ፈጣን መልስ። ሄሎ
ለኔ ጊዜ ግን ልትል ነው አንቺ ወንዶች ማለት ነው ከ21 ምናምን እስከ 35 ምናምን ያላችሁ ወንዶች ማለት ነው እናንተ በዚህ ሰዓት ምን ያክል ፈተና ውስጥ እንደሆናችሁ ምናምን ማለት ከጓደኞቼም ከወንድሞቼም ምናምን የተረዱት ነገር ውስጥ ነው እግዚአብሔር ጓደኞቼ ራሱ በቃ ሙሉ ለቤተሰባቸው ነው የሚጨነቁት ወንዶቹ ማለት ነው ምናምንና በቃ በጣም ነው የምታሳዝኑት እኔ እግዚአብሔር ወይ ብለ ማርያምን ከልቤ ነው በቃ በጣም ነው የምታሳዝኑትና አይዟችሁ እሺ የኔ ማሮች ማርያም ያልፋል ኪዳነ ምሕረት አለች ታግዛችሁ ምናምን እኔ በጣም ነው በቃ ፊል ያረኩትና አሜን አይዟችሁ በቃ አይዟችሁ ድሮም ትመችኛለሽ ድምጽሽ ይመቸኛል ስዘፍኝ ደስ ትይኛለሽ በቃ አፊ ቁርጥ ይበልልሽ በቃ ወንዶችን የተረዳች ቺክ ማለት እቺ ነች በቃ ስትራግሉን ወንድ እያሳለፈ ያለውን ላይፍ በደንብ ተረድታለች የብዙዎቹን ማለት ነውና አፊ ቁርጥ ይበልልሽ አንቺም ደግሞ በሙዚቃው እንዲሳካልሽ እንመኛልሻለን ሁላችንም አናቷ እንደነሽ ወናት ነይ ልሸኝሽ ግቢ ነይ ልሸኝሽ ማለት ምንድነው ምን ማለት ፈልገህ ነው አንተ ልሸኝ በእግር ከምትሄድ በሰው ፊት ልሸኝ ምናምን ትላለህ እንዴ አንተ ዛሬ መኪና ገዛና ምናምን ወንድሜ እኮ ነው ያማል እንዴ እና እየጮክ ነው እንዴ ልሸኝሽ የምትለው ቀስ ብለህ ምናምን ነው የሚወራው መነጽርህን አውልቀህ ደግሞ አውራ ፍሌክስ ታደርጋለህ እንዴ ኧረ በእናትህ ልሸኝ ኧረ በእናትህ ዝም በል ልሸኝ ቀስ ብሎ ነው ልሸኝሽ እየተጮህ ነው እንዴ ልሸኝ ማሽጮኩኝ አንተ እኮ ታዝለህ ነው ማቀህ እኮ በጣም ጩጬ ዛሬ መኪና ስለዚህ እኮ ና ልሸኝህ እኮ ኧረ በእናትህ ፍታ በእናትህ እሺ ከጎልበቴ ቀና ብዬ ጎንበስ ብዬ አይደለም ታላቅ እና እኔ አባት ልሸኝ ምናምን ብለህ ቤት መተህ ነው በሰው ፊት አደባባይ ላይ ልሸኝ ትላለህ እንዴ ይሄ እግር ሲፈረፈር እንትን ትላለህ ይሄ እግር ይፈረፈራል ሁሉ ነገር ወደ ኔጌቲቭ የሚቀይሩ ሰዎች አሉ ዋው በነገራችን ላይ ኤላትሪክ 5x ማይኮ አራስ ጥየቃ ብለው መተው ነበር ቤት አሪፍ ጊዜ አሳልፈን የተመለስ ነው እንደውም ቪዲዮ ሰርተዋል ዩቲዩብ ላይ ኤላትሪክ ብላችሁ ታገኙታላችሁ ቼክ አድርጉት በቃ ዘና ፈታትሉበታላችሁ በጣም አዝናኝ ልጆች ናቸው በዚህ አጋጣሚ ከልብ አመሰግናለሁ ለበላቸው መታችሁ ስለጠይቃችሁኝ በጣም ነው የምትመቹኝ በጣም ነው የምወዳችሁ አሁን መኪና እንዴት እንደምትነዳ እንለማመዳለን አሁን ፍሬ ርገጥ እሺ ይሄ ነው አዎ ርገጥ ከዛ አሁን ስታርት የሚለውን ንካ አዎ እሺ አዎ ደስ ይላል ከዛ አሁን ፍሬን እንደረገጥከው ዲለር ማርሽ አዎ ቀስ ብለህ አሁን እጅ ፍሬኑን ቀስ ብለህ አውርድ አዎ ይሄን ወርታች አሁን ፍሬኑን ቀስ ብለህ አንሳ አዎ ድሪፍት እንዴት ነው የሚደረገው ድሪፍት ይፈጠነ ማለት ገና በትክክል መንዳት ሳይችል ድሪፍት አማረው እንደዚህ አይነቱ ነው የሚፈጀን የፈጠነ አሁንም ያሉት አልቻሉም እንዳንተ አይነቱ ደግሞ መጥቶ ሊፈጀን እሺ ዛሬ ጓደኛንም ይዘን መጣው ሰነዳ እንዲያይኝ ፈልጊ ነው አይደል እሺ ከዚህ በፊት ነርተህ ታውቃለህ አይ ቆይተናል እሱን ጭኛው ነው እንደውም የነደው አይደል እስቲ የምታውቀውን ነገር አሳየኝ እሺ አቤኒና ውረድ ወዴት ነው ላሳኪ ነው ቆይ ቆየ በጣም ከነሽ ጭኑት ተውስቶ ተመችቶናል ቆየ ከነዳጉ አንደኛ ደቻላችሁበት ግን አንተም ያለነ እኔም ያለ አንተ እርጥብ ተነጣጥለን ከበላን ረጥበን እንሙት ተባብለን ቃል ገብተን እንደምታስቡ አይደለም የዚህ ነገር ሁሉ ጠንሳሽ ዳዊት ነው ጓደኛችን በአምላኩ ከመጣ እኔ እርጥብ ንክቻ አላደርግም እሱ የራሱን በልቶ ወደኛ ይዞራል እንዳጠሩት አለ እኔም ዝም አልኩ አልጠራም ብዬ እኔ ወዳነኝ እንጂ አዎ ሁለቱን ነው ከተባለ በጣም ወዳም ናንተ እኔ እኮ ሁላችሁም እኮ ስለሚያቀረሽልሻችሁ አንዴ ምን የምበላላችሁ ኧረ አይደለም ገዝተን ዞር ስንል አይደል እናንተ ምን ጨርሰው
ከዛ መንገዱ ሩቅ ስለሆነ እኛ እየበላን አንተ እያፈጠጥክብኝ እኔማ በራሴ ስለምሰጋ እሰጣለሁ። በቃ ሳልጠግብ አይኔ ያስፈራኛል። እና ለዳነኝ እንዴ ይቀርታሽ ግን እኮ ህፃን ያለን እኮ ልደታችሁን ስታከብሩ እኮ አንድ ኬክ ለኔ አሰጡኝም አንድ ኬክ እንዴ እና ሲጀመር እኮ ልደቱ ላይ እንዳይጠራ ባላለሁ ሁሌ ለምንድን ነው አቲ ነገር እሰይ ጳውሎስ ስታይል ይላል ባምሊ ናው ትችላላችሁ ትመቹናላችሁ የእርጥቡ ጉዳይ በግጥም ነበር አሁን በበቃ ጳውሎስ ያልቀየረው ነገር የለም ሁሉ ነገር በማስፈራራት ሆኗል ቢቦይ እና ለማን እንዳትናገሪሽ አረ ለማን እናገራለሁ ወንድሜ እኔ በጣም ነው የደነገጥኩት እንዴ ሲማ ሰው መስማት የለበትም በጣም በቃ የሆነ ያሳፍራል ቢሰማ ራሱ አመሰግናለሁ በጣም የሚያሳፍር ነገር እላዩ ላይ ተጸዳዳ ነው ማለት የበተነ ማንን እንመን ጓደኛዬ በላይ ምናምን ነገር ተበትኗል በዚህ አጋጣሚ ቢቦይ ቶሚ ሃፒ በርዝዴይ ብለናል ይመችሽ መልካም ልደት ይሄ ነበር የቀራችሁ ቪዮስሪ ይላል በአይ ማታሳይን ጉድ የለም ቪዮስሪ ቀለል አድርገው በቃ እንደዚህ በቃ ሪል የሚመስል ነገር ሰሞኑን ደግሞ ሌላም አይነት ኤአይ መጥቷል እሱ ደግሞ ሪል በቃ ሪል ነገር ነው ብዙ ነገር አትመኑ አሁን ላይ ሶሻል ሚዲያ ላይ የምትተውትን ነገር አትመኑ ግን ይሄ ሌላ ሌቭል ነው ማለት የምር የሀበሻ ሰርግ አስመስሎ ራሱ ፕሮዲዩስ ማድረጉ ኤአይ ሌላ ታሪክ የሀበሻ ሰርግ ምን እንደሚመስል አውቋል የፈረንጅ ሰርግ እንዴት እንደሆነ አውቋል ይሄ ሌላ ታሪክ ነው ግን እኔ ሰራ አለቀልኝ ጫማዬን ልሰርስኪ ነው ያልኩኝ ጫማው ልጋ ነካች አንደኛ አሰራረቅ ሌላ ታሪክ ማለት ይሄ ነው ወይኔ ስልኬ ወይኔ አነሳው ሄሎ ወይኔ አባቱ ስልኬ መልስልኝ እኔ ሌባው አይደለም ሳጅና ሰፋ ባላለሁ ይሄ አንቺ ስልክ ነው አዎ የኔ ስልክ ነው ሌባው ያንቺን ስልክ ጨምሮ ሌላ ስልክ ሊሰርቅ ይዘነው ነው ስልክሽ ምልክቱ ምንድነው አይፎን ነው 11 አይፎን 11 ነው ኦኬ ጥቁር ሆኖ ከቨር የለውም አዎ ከቨር የለውም አዎ እሺ ፓስዋርዱ ስንት ነው 2200 ፖሊስ አልሆን ስልክሽን የሰረኩሽ ሌባ ነኝ የስልክሽን ፓስዋርድ ስለነገርሽኝ አመሰግናለሁ አሁን ተባክሽ እንዲማለ ማታሳዩን ጉድ የለም እኮ ብቻ ተጠንቀቁ ለምን ለሳጅን አይደለም ለማን ለኮማንደር ለምን አይሆንም ሄዳችሁ አትከፍቱም እንዴ ምን አዝነገራችሁ ፓስወርዳችሁን ለመጀመሪያ ጊዜ እስር ቤት ስትገባ ግባ ምን አራቋችሁ ገረገር ለምን ትገባጥሩኛላችሁ ፖሊሶች ምንም መሳሳቃት ይቻላል አረ ለምን ትመታኛለህ ምን አረኩሽ አንተ ታምበረካ ቋራን ዝም በል ሻማ ወረድ ቶል በል የሻማ ሻማ ምን ያደርጋል ምንም ሻማ አልያዝኩም ምን የሻማ ወረድ ገንዘብ ነው የተባልከው የሻማ በእናትህ ዛሬ ማርያም አላለች ገብርኤል አራለ ቅዱስ ሚካኤል አራለ ያምን ሻማ ፈልጋለሁ ያስፈልጋል አምጣ ተባልካ የሻማ አረባና ይሳወሪስ ባልማላገቦት ቀጥቅጣ አይገቡኝ እና ለዚህ ጋር ለምን ትመጡቻላችሁ ማየ ምንም አላጠፋሁት እዚህ ጋር ታቃታቃት እኮ በእናታችሁ ባንካችሁ ተውኝ ፖሊስ ፖሊስ እሺ በእናታችሁ አትዩ ፋራ የምራሰምሞ
የምር ነው የጠወጡት እንደ ሚኮን የተቀጠቀጠ ግርግር በጣም ነው የሚችለው ይመቸኛል በቃ አንደኛ ታናሽ ወንድምህን ስታስጠና ከዚህ ውስጥ ያልገባ ነገር አለ ምንድነው ያልገባ መሬት ትዞራለች ደንቁራል እንደ አንተ ስንቴ ነው ማስረዳ በቃ ትዞራለች ማለት ትዞራለች ነው ምንድነው ግግም የምትል ታዲያ ታለ ዞረችው አዞር ነው እንዴ የምትለው ናሽ ጠጋ አሁንስ ዞር ጀመረች እንዲህ ነው ማስረዳት ሪያሊቲውን እንዲያዩ ዞረች እናንተስ መሬት ትዞራለች ብላችሁ ነው ታስቡት ወይስ ደግሞ መሬት ጠፍጣፋ ነች አስተያየታችሁን እስኪ ኮሜንት ላይ መቲ ዘና ፈታ ብላ ያጣበች ምን ትላለህ በጣም ንጽህና ያበደ ሲሆን ዝም ብሎ አለ በቀን ልብስ የምትቀይር አይነት ሰው ስትሆን ብዙ አታቆሽሽውምና ሲታጠብ ዘና ፈታ ተብሎ እንደዚህ ነው ኧረ ተው ማረግ ነበር ነው ሰዲ ለብ ያለዋ በቃ ነገሮች ከመወደዳቸው የተነሳ ማረግ ነበር እያልክ የምትኖርበት ዘመን ላይ ተደርሷል ያቅጣጫ ችግር ያለባቸው ሰዎች ሄሎ የቱ ጋር ነሽ እኔ እንጃ ግን የሆነ ጥቁር ሰውዬ ሲያልፍ ይታየኛል የምን ጥቁር ሰውዬ ያምሻል እንዴ አየሁሽ በቃ እኔ ወደ ግራ እሺ ወደ ግራ ግራ አታውቂም እንዴ ተይው በቃ ተይው ነይ ወደፊት ወይኔ ጉዴ ፈላ እሺ ተይው በቃ ወደ ቀኝ ይሄው ወደ ቀኝ እየሄድኩ ነው ወደ ቀኝ ይሄው ወደ ቀኝ ጋር ያለሽ እኔ እኮ አንቺ አምሻል እንዴ ወይ ግራና ቀኝ እንኳን አትለይ ሲስተር ነች ያዙልኝ ተነስቶባት ነው በሽታ ላኩላቸው በጣም ብዙ ችግር አለበት ግስ ተመልሷል ይላል ችሎታ አንተ ከወገበታች እና ከወገበለ እየተለያየበት አየር ላይ ሄዳል የኛው ደግሞ ከወገበታች ያለው ዝም ብሎ ይራመዳል ዋው እቴ ልቀቋት ዝም ተሳ ባባ ናስቲ ምን ሆነ ነው የምታለቅሰው እህት ምን ሆነች የሆኑ ልጆች እያንገላታት ነው ምን የቱ ጋር ነው ያሉት እዛ ጋር ነው ያሉት ናኒድ ትሰሙኛላችሁ ይዘራቸው ነው አስተያየት የማትለቋት ከሆነ ችግር ውስጥ ትገባላችሁ እስከዛሬ በእኛ ስራ ጣልቃ የገባው ይበቃል ከዚህ በኋላ ግን የሚያበቃል ይሆናል ምንድነው ስራው ያቫንሺ እንዴት ያለ ጀግና በኔ ብትመጣብኝ ተው ነበር በሷ ከመጣብኝ ግን በታትናለሁ ወይኔ ወንቴ ቀጨው እኔማ ተቃጠሉ ጓደኛ ይላል አበርን የምትሉ ተቃጠልን የምትሉ ጻፉስ አረርን የምትሉ ኮሜንት ላይ ጻፉልን እነዚህ ልጆች አሁን
ከጳውሎስ ጋር ቢሰሩ በጣም ብዙ ልምድ ወስደው የሚመስለኝ ጳውሎስ የአርቲስቶች አሉ በየቦታው እና ያንተን ልምድ የሚፈልጉ እየሰበሰብክልን እዚህ ከጀርባ የምትመለከታቸው ወደ 18 የሚደርሱ ህጻናት በሙሉ የጉልበት ብዝበዛ ሲደረግባቸው የነበሩ ናቸው። እናም ፖሊስ ማጣራት አድርጎ ጉዳዩን ደርሶበት ከነአሰሪዎቹ ወይ ደግሞ ከነተጠርጣሪዎቹ ይዟቸው ጉዳዩ እንዲህ ነው። አዲስ ከተማ ወደ ዳቡስ ቦታው ኦአቤም ሆቴል ተብሎ በሚጠራው አካባቢ ላይ አንድ ህጻን ልጅ መንገድ ላይ ያለቅስ 7 ዓመቱ አካባቢ ነው። ከዛ በኋላ ሰው ለምን እንደሚያለቅስ ሲጠይቀው የተሰጠው ሚዛን እንደጠፋበትና አሰሪዎቹ ቤት እንደማያስገቡት ይነግራል። እናም ፖሊስ ይህንን መረጃ አግኝቶ ክትትል በማድረግ ልዩ ቦታው ቻይና ካምፕ አካባቢ በሚገኝ አንድ መኖሪያ ቤት ውስጥ እድሜያቸው ከ7 እስከ 13 ዓመት የሚደርሱ 18 ህጻናትን አግኝቷል። እነሱ በተጨማሪ ሌሎች ሁለት ተጠርጣሪዎችንም እንዲሁ አብሮ ይዟል። እናም እነዚህ ተጠርጣሪዎች ክልል ድረስ በመሄድ ነው ከቤተሰቦቻቸው ላይ እነዚህ ልጆች እናስተምራቸዋለን ብለው የሚያመጡ። እናም ቆሎ ሶፍት እንዲሁም ሚዛን በማሰራት ከያንዳንዳቸው ማለትም ከያንዳንዱ ህጻን ማለት ነው በቀን ከ150 ብር እስከ 300 ብር ድረስ ገቢ ይጠይቃሉ። እዚህ በተጨማሪ ደግሞ የተለያዩ የወንጀል አፈጻጸሞችን ማለትም የመኪና ስፖኪው አነቃቀልን ጭምር ማለት ነው ያስተምሯቸው እንደነበርም ታውቋል። ለላችሁ 300 ብር በቀን ማለት 18 ህጻናት ቢኖሩ ማለት ነው 5400 ብር በቀን ያገኛሉ። እነዚህ ሁለቱ ተጠርጣሪዎች በወር 160 ምናምን ሺህ ብር በላይ ነው የሚያገኙት ከነዚህ ህጻናት። አስበው ከዚህ በፊትም ብያለሁ መንገድ ላይ የሚያዘጓቸው ህጻናቶች አሉ አይደለ አባ ተመዘን ምናምን ቆሎ ደፍተው እያለቀሱ ምናምን ከዛሰቡ አዋጥቶ ምን አይሰጣቸዋልና በቀን ገቢ ነው የሚሰሩት። እኔ ከዚህ በፊት ሰምቼ ስቶሪ አውርቻለሁ ቪዲዮዎች ላይ አውርቻለሁ የድሮ ቪዲዮዎች ላይ ይኖራልና አንዱ ልጅ የቀን ገቢ ስላለበት እሷን ለማግኘት ነው ማለት ተመዘን ሲለ ዝም ብዬ ከመለመን አይነት ነገር ነው እንጂ በቃ ተመዘነ እና አስተርበር ምናምን ሰተህ ነው የምትሄደው እና ጭቅጭቅ አድርጎ ተመዘን ካልሆነ እሺ 10 ብር ስጠኝ ምናምን ይላል እና ምንድነው የቀን ገቢ ያለበት በቃ እዛ ቤት ሄዶ ለመተኛት ምናምን ግዴታ ገንዘብ ይጠበቅበታል። እንደነዚህ አይነት ሰዎች ደግሞ ገጠር ሄደው ልጆቻችሁን እናስተምርላችሁ ምናምን ይያሉ ይዘው ይመጣሉ። ጭካኔያቸው ጭካኔ አይደለም ማርያም። አብሶ ደግሞ ኖርማል ትንሿ ሚዛን አለች የሆነ ደግሞ አለ ይሄኛው አይነት ሚዛን ደግሞ አስቡት እንዴት እንደሚከብድ እሱን ተሸክሞት ነው የሚዞሩት ማለት ነው። ከጉልበት ብዝበዛ በላይ ነውና ጸዴ ቅጣትና ኤቭሪ መንገድ ላይ የምታገኙቸውን ሚዛን እንትኖች ብታያቸው እነሱ ጠይቃችሁ ቦሶቻቸው ጋር እንደዚህ ይሄዳችሁ ማሰር ይቻላል። ሁሉም ተገዶ ነው እየሰራ ያለው በፍቃደኝነት ወይ በራሱ ሚዛን ገዝቶ ምናን አይደለም የሚሰራው የቀን ገቢ ያለበት ምናን ነገር ነውና ይሄ በደንብ ደስ የሚል ዜና ነው። ቀጥሉ በርቱልን። ጋሽልክ ሽንት ቤቱ ሊመጣ 500 ብር ይወጣ 500 አንተ እኔ እኮ በዚህ ወር እኮ 3 ቀን እኮ አይሞላም እኮ እዛ ሽንት ቤት የገባ እና እኔ ከእናንተ እኩል ላዋጣ እንደውም ከፈለጋችሁ እኔ ለይቼ በጥቁር ፌስታል አውጡ። የእርሱን ደግሞ እንዴት ነው ለይቶ የሚወጡት? ያኔ እኮ ልጅ ግርማ ሞገስ ያለው አርቆ እኔ እንደውም ላዋጣ ሲያው ልሸለም ነው የሚገባው ለዛ ሽንት ቤት ላበረከትኩት ነገር የኔን አይደለ እንዴ በጉጉት የሚጠብቀው አይቀልዱ የቀለድኩ እኮ አይደለም። ልክ እኔ እኮ እዛ ሽንት ቤት የገባው ቀን እኮ መዓዛው ይቀየራል ይታወዳል እያልኩ እኮ እኔ ኮቶ በኋላ ራሱ ለመግባት ስንቱ ተሰልፎ እንደሚጋደል አንተ አላየህም እኮ በተጋድለው ገብተው ራሱ ጨርሰው አይወጡም። ለምን ከመዓዛው ላለመለየት እያሉ። እስቲ ለምሳሌ ማማ ሩቅ ሜዳ ያስፈልግ ያ ጠንጋራው አጎተን ማየት በቂ እንደዛ ተጋድሎ ገብቶ ቀዳዳውን ይስጥ ዳር ላይ ነው የሚጸዳው ችግር ይጸዳዳ በውሃም በምንም እናስኬደዋለን እኮ እሱ ሲጠርጋ አይስትም ወይ ሲታጠባ አይስትም ወይ ሰፈሩን አገም የኔ ጥያቄ እሱ ሰውዬ ግን በቃ ራሱትን ሁሉ ለምንድን ነው ከሰው ለየተው የሚወጣ ለየት ዘለምል እኔ ራሱ ፈዝ ፈዛቁ እንዲህ ፍቋል የሚባለው እንዲህ እኮ ነው የሚባለው። የልጄን ስም ራሱ ፍሳ ለምን ያልኩት ይመስላል። እንት እኮ ታሪካዊ እኮ ሚስጥራዊ ያለው ስም እርሱ ፍሳም ስለሆኑ የልጁትን ስም ግን ፍሳ ማለት ተገቢ ነው። አይ አታቀኝም እኮ ለዚህ እኮ እኔ እኮ እዚህ ሰፈር እኮ እጣን ይቅር ተብሎ እኮ ቡና በተፈላበት ቤት እየሄድኩ እኮ እንደ እጣን እኮ ፈሳ ነበር። ከዛ የፈሳ ጭስ እኮ ሄዶ ኮርኒስ ጉም ይሰራል። ከዛ ያንን ጉም በሆነ ነገር ስትወጋው ፋንዲሻ ነው የሚዘንበው። ከዛ ያን ፋንዲሻ ልጆቹ እንዴት ሆነው እንደሚበሉት አላየህም? አንደኛ እንደዚህ ግቢያችሁ ውስጥ በጣም ብዙ ሰው ሲኖር ብዙ አቦር ያለበት ግቢ ከዛ የሆነ ነገሮች ላይ አዋጡ ምናምን ነውና እንደነዚህ አይነት ሰዎች አሉ። ሜንሽን አድርጓቸው። ውድ አብሬል ኤችዲ ቤተሰቦች ዛሬ ቪዲዮአችን ይሄን ይመስል ነበር። ዛና ፈታ እንዳላችሁ ተስፋ አደርጋለሁ። እዚህ ጋር የምታዩዋቸውን ሁለት ቪዲዮዎች ካላያችኋቸው ደግሞ ያቸው ጋብዣችኋለሁ። ጸዴ ቪዲዮዎች ናቸው፣ ተዝናኑባችኋላችሁ። በሚቀጥለው ደግሞ በአሪፍ ቪዲዮ እስከምንገናኝ ሰላማችሁ ይብዛ፣ ይመቻችሁ፣ ፈታ በሉ።